የረመዳንን ተራዊህ በተመለከተ ዊትርን መስገድ መቼ ነው ሱና የሚሆነው? አንዳንዶቹ ዊትርን ቶሎ አይሰግዱም፣ አንዳንዶቹ ደግሞ ወዲያውኑ ከተራዊህ ጋር አድርገው ይሰግዳሉና የትኛው ነው ጥሩ የሚሆነው ይላል። ይህ ወፍጮ ቤት ጌሾ ሲፈጩ ብናኙ በአፌና በአፍንጫዬ ቢገባ ሐራም ይሆንብኛል ወይ? ጌሾ በተፈጨበት ማስፈጨቱስ እንዴት ነው የሚሆነው የሚታየው ትላለች። ሶላት ስንሰግድ አንዳንድ ሰው ሽንት እንደሚያስቸግረው ሁሉ አየር ወይም ደግሞ ፈስ የሚያስቸግራቸው ሰዎች አሉና እንዴት ነው የሚታየው ሶላታቸው ይላል። አንዳንድ ሰዎች ሲያደርጉ በካልሲ ያብሳሉ እግራቸው ላይ፣ ይሄ እንዴት ይታያል ይላል። ከዚህ በፊትም ብሏል ተጠይቋል። በጁሙዓ ቀን ቀብልያ መስገድ ስንፈልግ ከሰላት በፊት ነው ወይስ ከሰላት በኋላ ነው የሚሰገደው? ስንት ረክዓ ነው የምንሰግደው ይላል። ኢፍጣር ወቅት ላይ የሚደረግ ዱዓ አለና ምንድን ነው የሚባለው? ኢፍጣር ሰዓት ላይ የቱርክ ሀገር ሙስሊም ሴቶች የሚለብሱት አለባበስ ሸሪዓዊ አለባበስ ነው ወይ ይላል። ያው ከሻርፕ ያደረጉና ሱሪ ሸሪዓዊ አለባበስ ነው ወይ፣ ይሄ አዳቡን የጠበቀ ነው ወይ ይላል። ሰው 8ቱ የጀነት በሮች ከተከፈቱለት እንዴት ነው ወደ ጀነተል ፊርደውስ መሄደው? እንዴት ጀነተል ፊርደውስን ያገኛል ይላል። ብስሚላህ ራህማን ራሒም አልሐምዱሊላህ ወሰለላሁ ወሰለም ዐላ ረሱሊላህ ወዐላ አሊሂ ወሰሕቢሂ ወመዋላህ። የተከበራችሁ የሱና ቴሌቪዥን የጠይቁ ፕሮግራም ተከታታዮቻችን ነው። ጠይቁ ፕሮግራማችን እንደተለመደው አሁን ይጀምራል። አብራችሁን እንድትቆዩ በአክብሮት እንጋብዛችኋለን። ረመዳን ከሪም፣ ረመዳን ሙባረክ። ቀን ቆይታ ይሁንላችሁ ኢንሻአላህ። ሰላም አለይኩም ወአለይኩም ሰላም ወራህመቱላህ። እንዴት ናችሁ ዶክተር? አልሐምዱሊላህ። እንዴት ናችሁ? አልሐምዱሊላህ። ኢንሻአላህ ዛሬም የተለያዩ ጥያቄዎች አሉን እናስተናግዳቸዋለን። መርሐባ። ወደ መጀመሪያው ጥያቄ ስናልፍ በ0911 መጨረሻው 53 የተላከልን ጥያቄ እናገኘዋለን። አሰላሙ አለይኩም እንዴት ናችሁ? የረመዳንን ተራዊህ በተመለከተ ዊትርን መስገድ መቼ ነው ሱና የሚሆነው? አንዳንዶቹ ዊትርን ቶሎ አይሰግዱም፣ አንዳንዶቹ ደግሞ ወዲያውኑ ከተራዊህ ጋር አድርገው ይሰግዳሉና የትኛው ነው ጥሩ የሚሆነው ይላል። ቢስሚላሂ ራህማኒ ራሒም አልሐምዱሊላሂ ረቢል ዓለሚን ወሰለላሁ ወሰለመ ዐላ ሰይዲና ሙሐመድ ወዐላ አሊሂ ወሰሕቢሂ ጠይቢን አጣሂሪን ወመን ተቢዐሁም ቢኢሕሳኒን ኢላ የውሚ ዲን أما بعد فأسأل الله تعالى أن يبارك لنا في شهر رمضان ويوفقنا للصيام والقيام فيه على ما يحب ربنا ويرضاه إن شاء الله. رمضان كم يتكمت الله يرزقنا مقبول هنا عبادة ما الله يوفقنا. ያው የተራዊህ ሶላት ከተጠናቀቀ በኋላ ወዲያውኑ በጀማዓ ዊትር መስገድ የተለመደ ነው። የዛሬ ስራ ሳይሆን ያኔ ቀዲማን ጀምሮም ያ ነገር በጀማዓ ሰግደው የመለያየት ነገር አለ። ዊትርን ሳይተኙ በፊት መስገድ ከፊል ዑለማዎች በጠበቀ መልኩ ይይዙታል። በተለይ የሐነፊያ መዝሀብ ላይ ከዒሻ በኋላ ወዲያውኑ የሚሰገድ ስለሚሆን ወደ ተራዊሑ ከተገባ ተራዊሕ ተከትሎ ተሰግዶ ከዛ በኋላ ዊትሩ ወዲያውኑ መሰገዱ ተፈላጊ ይሆናል። ሰይዱና አቡ ሁረይራ ረዲየላሁ ዐንሁ አውሳኒ ኸሊሊ ሰለላሁ ዐለይሂ ወሰለም ቢሰላሲን ይሉና
የኔ ኸሊል የኔ ወዳጅ ነብዩ አለይሂ ሰላቱ ወሰላም በሶስት ነገሮች አደራ ብለውኛል ብለው ከሶስቱ አንዱ ሲጠቅሱ ወአን ኡቲራ ቀብለ አን አናም ከመተኛቴ በፊት ዊትር እንድሰግድ ወስያ አድርገውኛል አደራ ብለውኛል አሉና ዑለማዎቹ ተፍሲል አድርጋሉ በዚህ ይሄን ሐዲስ ሲተነትኑ ያው ሙስተሐብ የሚሆነው ዊትርን በጊዜ ሰግዶ መተኛት የሚወደደው لمن يخاف من القيام في آخر الليل يعني آخر الليل ላይ መነሳት የሚከብደው ወይም መነሳት የሚፈራ ከሆነ ማለት አልነሳም ብሎ የሚፈራ ከሆነ ሰግዶ መተኛቱ ይሻላል ዊትር እንዳያመልጠው ይላሉ أما من أمن أنه يستيقظ قبل الفجر في آخر الليل الأحسن أن يؤخره ይላሉ ሌሊት ላይ መጨረሻው ላይ ይነሳሉ ብሎ ልምድ ያለው ሰው ከሆነ ግን የሚሻለው ዊትርን ወደዛ ማቆየት ነው ይላሉ ወደ መጨረሻው يعني አንዳንድ ሐዲሶች ላይ የሚሰራባቸዋል يجعلوا آخر صلاتكم بالليل الوتر የሶላታችሁን መጨረሻ የሌሊት ሶላታችሁን መጨረሻ ዊትር አድርጉት የሚል ሐዲስ አለና ዊትርን ማختሚያ ለማድረግ በዊትር ለመዝጋት መጀመሪያ ليل الصلاة ወይም ደግሞ ተሐጁድ ሰላትን አሊያም ደግሞ ተራዊህን ከሰገደ በኋላ መጨረሻ ላይ በዊትር መደምደም መዝጊያውን ዊትር ማድረግ የተወደደ ነው በነገራችን ላይ ሰይዱና ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ ስለ ተራዊህ ሲናገሩ نعمة البدعة هذه والتي تنامون عنها أفضل ሲሉ ወደዚያ ከተኙ በኋላ ተነስቶ መስገዱ የተሻለ እንደሆነ ያቺ ከተኛችሁ በኋላ ያለችው ሶላት እሷ የተሻለች ነች አፍضل ነች ብለዋል እቺ نعمة البدعة هذه ያው ከኢሻ በኋላ ባለው ሰዓት ላይ ተሰብስበው የሚሰግዱት ሶላት ነው አኺር الليل ላይ ባለመሆኑ ያቺ ወደ ኋላ የምትሰገደው የተሻለች ነች ብለዋል والتي تنامون عنها التهجد من لونه ተሐጁድ በነገራችን ላይ በረመዳን እንደማይገደብ ሰው ማወቅ አለበት يعني የረመዳን አዲስ ቢድዓ የሆነ ተሐጁድ የለውም ተሐጁድ ሁሌ ልምድ ያደረገ ሰው ሁሌ ይሰግዳል አሽር አዋኺርን ይበለጠ መጠቀም የፈለገ ሰው ረካዓዎችን መጨመር ይችላል እንኳን ሙዳወማ ያለው ስራ የተሻለ ቢሆንም ማለት ነው እንጂ የረመዳን የተለየ በተለይ አሽር አዋኺር ላይ ብቻ የሚጀመርና አሽር አዋኺር ሲያልቅ የሚያልቅ ተሐጁድ ለብቻ የተለየ ነገር የለውም ይሄንም መታወቅ አለበት المهم ተራዊሁን ወደ ኋላ ቆይቼ ተንቺ ከተነሳው በኋላ ሰግዳለሁ የሚል ሰው ይችላል በዚህ አጋጣሚ ምናነሳው አንዳንድ አሁን አብሬት አካባቢ ላይ ያለው የረመዳን ድባብ መሻይኾች ረጅም ዓመት እዛ የኖሩ መሻይኾች ሲነግሩን በጣም አቆይተው ተራዊህ የሚሰግዱት ሌሊቱን አዘግይተው አቆይተው ተራዊህ ከሰገዱ በኋላ ከዛ በኋላ አዝካሩ ዱዓው ምኑ ተደርጎ ወደ ስሑር ነው የሚኬደው يعني የማቆየት ነገር አለ መሃል ላይ ያሉ ከኢሻ በኋላ የሚሰሩ ስራዎች አሉ እንደዛ እየተሰሩ ይቆዩና ተራዊህ ዘግይቶ ይጀምራል ልክ እንደ ጥሩሲና እንደዛ ነው እንግዲህ ይሄ ልምድ يعني ወደ ኋላ ቆይቶ መስገዱ የተሻለ ነው ግን ሰው መቼም ቀን ስራ ያላቸው ሰዎች ብዙ አሉ ለቀን እንጀራቸው የሚሯሯጡ ቤተሰብ የሚያስተዳድሩና ለይሉን ቁጭ ብለህ ደር ይባል ነገ ስራ መስራት ሊከብደው ይችላል ስለዚህ ማታ ከኢሻ በኋላ ከተማ ላይ እንደተለመደው እኛ በከተማ ልማድ 3:4 ሰዓት ከሆነ ሰው በጣም ረፍድ ይላል ተራዊህ ረዘመን ይላል ለምን ያው ቶሎ የመተኛት ልምድ ስላለ ከሰገደ በኋላ መጥቶ እንደ ቤቱ እንደ ልማዱ አንዳንድ ሰዎች እራት ከዛ በኋላ ይበላሉ ከዛ ተኝተው ሱብህ ተነስተው ከሱብህ በኋላ ላይ ተኙ ይችላሉ يعني ለሰሑር ይነሳሉ ያ ነገር ስላለ እንቅልፍ መቆራረጥ እንዳያጋጥማቸው ስራ ላይ እንዳይረብሻቸው ቶሎ በተኛት የሚፈልጉ ሰዎች ይኖራሉና ሁሉንም በገጠሩ ወይም ነው በእነዚያ መሻይኾች አስኪዱት አንልም ለዚያ ሰጋግዶ ዊትሩንም ጨርሶ ይተኛል ሰሑር ከተነሳ በኋላ ሰሑር በልቶ እንደጨረሰ አዛን ሊል ይችላል አይታወቅም ወደ መጨረሻው አካባቢ ሙስተሐቡም ተአኺሩ السحور ስለሆነ ለዚያ ዊትሩ በሁለቱም መልኩ ሊደረግ ይችላል ነው አጭሩ ምናልባት መልሶ ረዝሞ ግራ እንዳያጋባ ዊትር መጀመሪያ ልክ ከተራዊህ እንደተሰገደ መስገድ ነው ወይስ ደግሞ ከተነሱ በኋላ መስገድ ነው የሚለው ባጭሩ
ወደ መጨረሻ ሌሎች ሰላቶች ካሉት ሰውየው ተራዊህም አለው ሌላም ሰላት ይኖረዋል እነሱ ካሉት ሰጋግዶ ከጨረሰ በኋላ ዊትሩን መስገዱ ለሱ የተሻለ ነው ስለዚህ ማዘግየቱ ይሻላል ግን ደግሞ ለማይነሳ ሰው ለሊት መነሳት ለሚከብደው ሰው ጨራርሶ ዊትሩንም አጠናቆ በተኛቱ የተሻለ ነው ስለዚህ የምናስተውለው ከፊል ሰዎች ዊትር ላይ ይቀመጣሉ ወይም ደግሞ ተነስተው ይሄዳሉ ይሄን የምናየው ዊትራቸውን ወደ ሌሊት ሰላትም ሰግደው ከጨረሱ በኋላ ማክተሚያ መደምደሚያ ማድረግ የሚፈልጉ ሰዎች ይሆናሉ ብለን ነው የምንወስደው مرحبا ولاد كتاب ديالنا في 0955 السلام عليكم ጥያቄ ወፍጮ ቤት ጌሾ ሲፈጩ ብናኙ ባፌና በአፍንጫዬ ቢገባ حرام ይሆንብኛል ወይ ጌሾ በተፈጨበት ማስፈጨቱስ እንዴት ነው የሚሆነው የሚታየው ትላለች ያው ጌሾ ራሱን ተክሉን ራሱን ብናየው ነጂስ ነው አይባልም ምንም እንኳን ጌሾን ሰዎች ለኸምር ጠላ የሚጠምቁ ሰዎች የሚጠቀሙት ቢሆንም ኸምር የሚሰሩ ሰዎች የሚጠቀሙት ነገር ቢሆንም ነገር ግን ራሱ ቅጠሉ ግን ነጂስ አይደለም يعني ነጂስ የሆነ ቅጠል የለም ያ ነጃሳ ነገር መጥቶ እስካልነካው ድረስ እስካልተነጀሰ ድረስ በራሱ ነጂስ ሆኖ የሚበቅል ቅጠል የለም እና ከዚያ ጋር መነካካቱ ምንም የሚነጅሰው ነገር የለም የሚያበላሽው ነገር የለም በአፍንጫና በአፍ ብናኙ መግባቱ ቀጥታ ራሱ ብቻውን የሚያሰክር ነገር አይደለም ጌሾ የሚባለው ነገር አስካሪ መጠጥ ለመስራት ይተጠቀሙበታል እንጂ ራሱ ነጂስ አይደለም ራሱ ብቻውን ተበጥብጦ ቢጠጣ የሚያሰክር ነገር አይደለም እስከማቀው ድረስ እንደዛ ነው እንግዲህ ያው انما ከሌሎች ከገብስ ጋር ከምን ጋር አብረው ቀላቅለው ጠላ የሚሰሩ ኮረፌ ምናምን የሚባል ነገር ኸምር ቢአንዋዒ የሚሰሩ ሰዎች ያንን አብረው ይከቱታል ያ ነገር ወደ ኸምርነት ለመሄድ ምናልባት ሊያፈጥነው ይችላል ወይ ደግሞ ሊያግዘው ይችላል ይሄ የማገዝ እንትን ውስጥ ቅልቅሉ ሲገባና አንድ ላይ ሲበጠበጥ የሚያመጣው ነገር ለብቻው ሲሆን ይነጅሳል ማለት አይደለም ያንን ማገዙ ስለዚህ በአፍንጫ መግባቱ በአፍ መግባቱ ምንም አይተጽዕኖ የለውም እሱ የተፈጨበት ላይ መፍጨት የሚለው ምግቡን እስካላበላሸበት የሚገባውን እህል ጣዕም እስካልቀየረበት እሱ የተፈጨበት የግድ መታጠብ አለበት አይባልም ከቀጠላ ቅጠሎች የሚመደብ ስለሆነ ችግር የለውም مرحبا دكتور ወደ ተከታዩ ጥያቄ ስናልፍ አንድ ተመልካታችን በ0923 መጨረሻው 40 የላከልን ጥያቄ ሰላም አለይኩም ሶላት ስንሰግድ አንዳንድ ሰው ሽንት እንደሚያስቸግረው ሁሉ አየር ወይም ደግሞ ፈስ የሚያስቸግራቸው ሰዎች አሉና እንዴት ነው የሚታየው ሶላታቸው ይላል ያው በሶላት ላይ ሆኖ የወጣ ከሆነ ያኒ ማንኛውም ወዶ የሚያበላሽ ነገር ከተከሰተ ወዶ ይበላሻል ምናልባት ልክ የሽንት መንጠባጠብ አይነት ችግር እንዳለ እንዲህ አይነትም አየር መውጣት በተከታታይ የመውጣትና ያለ መቋረጥ ይሄ ሙስተባዓድ ሊሆን ይችላል እንደዛ ከሆነ ያው አትስገድ አይባልም ያኒ ልክ ዳኢሙ الحدث እንደሚባለው ሶላቱን መስገድ ግድ ይሆናል ያው ግን በአብዛኛው የቆየ ያመጣት ነገር ነውና የሚሆነው ሶላቱን ያበላሽዋል ለሶላት የሚበቃ ያክል ጊዜ እስከ ቆመ ድረስ ሶላቱን በዚህ ሰዓት መስገድ ነው የሚጠበቅበት ማለት ነው ያው ሐደስ ከተከሰተ ሶላት ይበላሻል ወዶ የሚያበላሽ ነገር ከሁለቱ ቀዳዳዎች የሚወጣ ነገር አየርን ጨምሮ ከወጣ ሽንትም ሆነ አይነ ምድርም ሆነ እንዲሁ ደግሞ አየርም ቢወጣ ያበላሻልና ሶላቱ እስከተበላሸ እንደገና አዲስ ወዶ አድርጎ መስገድ አለበት ነገር ግን በተደጋጋሚ የሚከሰት ነገር ከሆነ እና ለሶላት እንኳን ይበቃ ያክል ጊዜ መሃል ላይ ማይቆምለት ከሆነ እንደሌሎቹ ሰለስ የማይቆምላቸው ወዶ መፍታታቸው ሙስተሚር ሊሆን ዳኢሙ الحدث የሚባሉት ውስጥ ይገባል ከዚያ ሌላ ምናልባት ጠያቂያችን ሴት ከሆነችና ከውልደት ጋር የሚያያዙ
በቁቡል በኩል በብልት በኩል يعني በሰገራ መውጫ በኩል ሳይሆን በብልት በኩል የሚወጣ አየር አለ ብዙ ጊዜ ከውልደት በኋላ የሚከሰት ነገር ይሆናል ማህፀን በር ክፍት ስለሚሆን يعني አየር የመግባት ነገር ስለሚኖር የመውጣትም ነገር ይኖራልና ያ እንዲህ አይነቱ ከሆነ በመዛሂቦች መካከል ኺላፍ አለው يعني ከፊል ዑለማዎች ይሄ ወዱእ ያበላሽም ያሉሉ يعني በቁቡል በኩል በብልት በኩል ሲሆን በሴት ብልት በኩል የሚወጣ አየር ሲሆን አያበላሽም ያሉ ዑለማዎች አሉ ከፊሎቹ እንደዚያኛው ያበላሻል ያሉ አሉ ስለዚህ አያበላሽም የሚለው ይዞ መስራት ይቻላል ያው አብዛኛው ሴቶችን ያጋጥማቸዋል እንዲህ አይነት ነገር ከዊላዳ ጋር በተለይ ንፋስ እንዳይገባባቸው ጥንቃቄ የማያደርጉ ከሆነ የሚዘናጉ ከሆነ እንዲህ አይነት ነገር ይከሰታል ለመስገድ በሚንቀሳቀሱበት ሰዓት ሊወጣ ይችላል ሌሎች መዛሃቦችን አያበላሽ የሚለው መዛሃብ ይዘው መስራት ይችላሉ በ0917 መጨረሻው 12 የተላከልን ጥያቄ ምንድነው የሚለው ሰላም አለይኩም ጥያቄ ነበረኝ አንዳንድ ሰዎች ውዱእ ሲያደርጉ በካልሲ ያብሳሉ እግራቸው ላይ ይሄ እንዴት ይታያል ይላል ከዚህ በፊትም ብሏል ተጠይቋል ያው ከካልሲ ጋር የሚያዝ ካልሲ خوف አይደለም ይለያል አንዳንድ ጀውረብ ተብለው ይመጡ አንዳንድ ኢማም አህመድ ይፈቅዱታል ተብለው የሚጠቀሰው የጁዙ المسح على الجورب የሚባለው ዝም ብሎ እንደዚህ እኛ እንደምንለብሳቸው አይነት ካልሲዎች ስስ ካልሲዎች ሳይሆኑ በዚህ ጉዳይ በሐث ያደረጉ በአረብኛው በፉቃሃዎቹ አጠቃቀም ያን ጊዜ የሚጠቀሙት አጠቃቀም ጀውረብ ሲባል ምንድነው የሚፈልገው ምንም እንኳን ቃሉ ሰፍቱ አሁን እኛ ምን ለብሰው ካልሲ ጀውረብ ቢባልም ያን ግን ፉቃሃዎቹ ጀውረብ ሲሉ የሚፈልጉት ምንድነው ይላውን ሸርጡን ሲያስቀምጡ እንዲህ ማድረግ የሚመች እንዲህ ማድረግ የሚመች ሲሉ ሄዶ ዛሬኛ አዳዲስ ዘመን በቅርብ ጊዜ ጀምሮ ይመጡ ከጫማ ስር ምን ለብሳቸው ኹፎች የኛ ኹፍ ምንለው እንደዛ አይነት ከቆዳ የተሰራ እግርን ሙሉ እንደ ካልሲ አድርገን ምን ለብሰው ነገር ግን ወፍራም የሆነ እሱን የሚተካ ወይም እሱን የሚገልጽ አይነት አገላለጽ ነው ከኑሱሶች እነሱ ከሚያብራሩበት መንገድ ምን ረዳውና ሰዎች ዝም ብለው ተቅሊድ አዕማ ዝም ብለው ያይነ ስውር ተከታይ እንዳይሆን ማለት ወሩን መከተል በቃ በመጣለት ዝም ብሎ መሄድ እንዳይኖር ከጀውረብ ጋር የሚያዝ ኹፍ ካልሆነ በስተቀር እግርን አውልቆ ካልሲውን አውልቆ እግር ማጠብ ነው ስስ ካልሲዎች አሉ ለነ ካልሲዎችማ በቃ ሸፋፍ ይሆኑላሉ ሰዎች خلاص ሐኢል እንዲሁም ብቻ ብለው የሚለብሱት ማለት ነውና በጣም ስስ ከመሆኑ የተነሳ ውሃ እንደዚህ ብትነካው እግር ጋር ባል ጊዜ ለመድረስ ወዲያውኑ የሚችል ነገር ነው ካብስክ ስታብሰው እርጥበቱ እግር ጋር ወዲያው የሚደርስ ማለት ነውና እንዲህ አይነቱ ለመስህ አይሆኑ እንዲህ አይነቶቹ ስለዚህ ኹፍ ለብሶ ማበስ ነው አሊያም ደግሞ እግር ማጠፍ ነው በተለይ ለሶላት ነው ውዱእ የምናደርገው ትልቅ ለሆነ ዒባዳ ነው እንዲህ አይነት ነገር ላይ ግምታዊ ወይም ደግሞ ምናልባት ምናምን በሚል ንጽህና ጧሃራ መግባት የለብንም من اتقن طهارته اتقن صلاته ይላሉ ጧሃራውን በትክክል ኢትቃን ያደረገ ሶላቱን ኢትቃን ለማድረግ አንዱን ፓርት ጨርሷል ማለት ነው ወደ ቀጣዩ ፓርት ነው من لم يتقن طهارته لا يتقن صلاته ጧሃራውን በትክክል ተጠንቅቆ ማያደርግ ሰው ምንም ሶላቱ ላይ ያለቀሰ ቢሰግድ እንደ ኹሹዕ ቢኖረው ምን ቢኖረው ተበላሽቷል خلاص ስለዚህ ለጧሃራ ያለን ግምትን ትልቅ ማድረግና ትኩረታችንን መጨመር አለብን ለጧሃራ ሸክ ያለበት ነገር መተውና በየቂኑ ዑለማው በገጠመበት ይያዘን መሄዱ ለኛ ራሓ ይሰጣል ተመልካቾቻችን የተከታተላችሁ የምትገኙ ጠይቁ ፕሮግራማችንን ነው ረመዳን ላይ እንገኛለን ኢንሻአላህ ከአብታ ቆይታ በኋላ ተመልሰን እንመጣና የቀሩ ጥያቄዎቻችሁን እናስተናግዳለን መልካም ቆይታ ይሁንላችሁ ኢንሻአላህ
የተከበራችሁ ተመልካቾቻችን የምትከታተሉት በሱና ቴሌቪዥን ብቻ የሚተላለፍላችሁን ጠይቁ ፕሮግራማችን ነው። የረመዳን ልዩ ፕሮግራማችን ነው። አብራችሁን ቆዩ። መልካም ቆይታ ይሁንላችሁ ኢንሻአላህ። በ0905 መጨረሻው 84 የተላከልን ጥያቄ አለ። ሰላም አለይኩም እንዴት ናችሁ? በጁሙዓ ቀን ቀብልያ መስገድ ስንፈልግ ከሰላት በፊት ነው ወይስ ከሰላት በኋላ ነው የሚሰገደው? ስንት ረክዓ ነው የምንሰግደው ይላል። ናም ያው ቀብልያ ምንለው ከሰላት በፊት የሚሰገደው ሱና ሶላት በይነ ኩል አዛነይን ሶላህ የሚለው ሐዲስ አጠቃሉታል። በይነ ኩል አዛነይን ሶላህ ማለት በይነ ኩል አዛነይን ወኢቃመቲን ሶላህ ለተግሊብ በአረብኛ አዛንን እና ኢቃማን ሁለት አዛኖች ይባላሉ እና በሁለት አዛኖች መካከል ሲባል በአዛንና በኢቃማ መካከል ሱና ሶላት አለ ብለው በሶስተኛው ሊመን ሻአ ብለዋል ረሱል አለይሂ ሰላቱ ወሰለም ለፈለገ ብለዋል። ስለዚህ ጁሙዓ ሶላትም አዛንና ኢቃማ አለው። ያው በነብዩ ዘመን አለይሂ ሰላቱ ወሰለም ሚንበር ላይ ከወጡ በኋላ አዛን ይደረጋል። ከዛ በኋላ ደግሞ ኹጥባ ከጨረሱ በኋላ ኢቃማ ይደረጋል። ከዛ ቀድሞ የሚደረግ አዛን ከዛ በኋላ የተጨመረ ነው በሰይድና ዑስማን ረዲየላሁ ዐንሁ ማለት ነው። አልሙሂም ይሄንን ቀብልያ መስገድ የፈለገ ሰው ወቅቱ ከገባ በኋላ ወቅቱ መግባቱን አረጋግጦ ኹጥባው ከተጀመረ ሳይሆን ሳይጀመር በፊት መስገድ 2 ረክዓ ይሰግዳል። አልያም ደግሞ ያኒ ኹጥባ ተደርጎ ከተሰገደ በኋላ ቀብልያውን ልስገድ ቢል ይችላል። ለምንድን ነው? ስለ ቀብልያ ዑለማዎች ፉቃሃዎች ሚናሉ يدخل وقتها بدخول الوقت ويخرج بخروج وقت الصلاة نمرت يا قبلية جزء ميجابو وقته مجبعته يا ظهر قبلية مثلا الظهر سيجابا يجابا وقته موج أو ماشينو سيبال وقته كوتا سيوت أنا ليس بأداء الصلاة بقى فرض كسجله قبلية ألفوا عبارة فرض سجدوا سو قبلية من عليه سجد يشيلان ማለት ነው። ከዛ بعدية እንዲሰግድ ይችላል ችግር የለውም። ወቅቱ በመግባቱ ገብቷል። እስከመቼ ይቀጥላል? የዙሁር ወቅት እስኪወጣ ድረስ ዓስር እስከሚገባ ድረስ ከዛ ጊዜ ድረስ አለ ማለት ነውና ሰፊ ነው። ያኒ ቀድሞ መስገድ የቻለ ሰው ቀድሞ ይሰግድና ከዛ ፈርዱን ሰግዶ ከዛ በኋላ بعدية ደግሞ ይሰግዳል። ጁሙዓም ላይ እንደዛው ቀድሞ መስገድ የቻለ ሰው በአሁን ሰዓት ወቅቱ ከገባ በኋላ አዛን ሳይደረግ የመጀመሪያው አዛን ስለተደረገና ለሁለተኛው አዛን ያው ሰው ስለሐضረ ትንሽ ጊዜ ሊኖር ይችላል። ስለዚህ ሁለተኛው አዛን ከመደረጉ ወይም ሚንበር ላይ ኢማሙ ከመውጣታቸው በፊት 2 ረክዓውን ሰግዶ ከዛ በኋላ ያው ሁለተኛው አዛን የሚደረገው ኢማሙ ሚንበር ላይ ከወጡ በኋላ ነው። ኹጥባው ይጀመራል። መጠበቅና ማዳመጥ ነው። ከዚያ ፈርዱ ከሰገዱ በኋላ بعدية ነው በኋላ መስገድ። ሌላኛው ጥያቄው ምንድነው የሚለው ኢፍጣር ወቅት ላይ የሚደረግ ዱዓ አለና ምንድነው የሚባለው? ኢፍጣር ሰዓት ላይ ኢፍጣር ላይ يعني ከመፍጠራችን በፊት ወይም ደግሞ ወልና ፈጠራ አካባቢ ላይ የምናደርገው ዱዓ يا الله سبحانه وتعالى رحمته من لمنبت دعاء الله قبيل الإفطار إن للصائم دعاء مستجابا تقبلنا له دعاء الله عند إفطاره وإنما قبيل إفطاره قال اللهم إني أسألك برحمتك التي وسعت كل شيء أن تغفر لي ذنوبي له دعاء الرجال سنة فتر دمو بعد تناول المفطر እና ፈጥርበት ነገር ከበላን በኋላ عقبه ይላል። ልክ ከጎረሰን በኋላ حتى يحصل الافطار ማለት ነው። እና ፈጠርን ማፍጠር ከተረጋገጠ በኋላ اللهم لك صمت وعلى رزقك افطرت ብለን ذهب الظمأ وابتلت العروق وثبت الأجر إن شاء الله እንላለን። يعني ይሄ የሚሆነው عقب الافطار
ነው ይላሉ። يعني ሙስተሐብነቱ عقب الافطار ማለት بعد الافطار مباشرة ማለት ነው። ሰው ቴምር ቀመሰ ከዛ በኋላ ውሃ ጠጣ ጥሙ ተወገደ ذهب الظمأ ጥሜት ሄደ وابتلت العروق ደም ስሬ ምረካ ማለት ነው። ደም ስሮች ምረኩ وثبت الأجر إن شاء الله يصوم أجر دمو إن شاء الله بالله فقاد الله شتو أجرنا دمو الله كشاء يسألنا لنا بلو هنا دعاء مرق يوددال يعني قبل الإفطار بدرج دعاء مستجاب سرهنا اللهم إني أسألك برحمتك التي وسعت كل شيء أن تغفر لي ذنوبي ملو هنا ليلوچم دعاء وش مرق تفلاقينو زي وصياتنا قبل الإفطار بين ነገር ከመሻገር ይልቅ እንደሰው ኳስያ አዛር የሚልበታል እንደሰው ሌላ ነገር ላይ ሆኖ ወይ ድራማ ያየ ወይ ፌስቡክ ላይ ገብቶ ወይ ቲክቶክ ገብቶ ከዚህ ይልቅ ይፍጠር ሰዓት ሲቃረብ ተወጁህ እናድርግ ወደ ቂብላ እንዞር ዱዓ እናድርግ በተለይ ይህንን ዱዓ መንሱስ ነው يعني مأثور ከነብዩ የተወሰደ ዱዓ ነው ሌላንም ዱዓ ጨምረን في امور ديننا ودنيانا ዱዓ ያደረገን መግሪብ ይግባ በ0960 መጨረሻው 96 የተላከልን ጥያቄ ምንድነው የሚለው ሰላም አለይኩም ጥያቄ ያለኝ የቱርክ ሀገር ሙስሊም ሴቶች የሚለብሱት አለባበስ ሸሪዓዊ አለባበስ ነው ወይ ይላል ያው ሻርፕ ያረጉና ሱሪ ሸሪዓዊ አለባበስ ነው ይሄ አዳቡን የጠበቀ ነው ይላል ያው ሸሪዓ ላይ መምዱህ የሆኑ አለባበሶች አሉ እስልምና የሚያበረታታቸው ረሱላህ ሰለላሁ ዐለይሂ ወሰለም ያበረታቱት ለሴቶች ምንድነው እሱም من تلبس الثياب الفضفاضة أو الواسعة سفاها على لبس እንድትለብስ ነው ሴት የምትመከረው የምትታዘዘው يعني ሰፋር ልብስ ሲባል የሰውነቷን ቅርጽ ማያጎላ ማለት ነው የሰውነቷን ቅርጽ ማያጎላ ማያሳይ አባያ ሊሆን ይችላል ቀሚሶች ሊሆን ይችላሉ ጅልባብ ሊሆን ይችላል ጅልባብ አሁን ዛሬ እየረዘመታች ድረስ እየወረደ ስለሆነ ማለት ነው እና ሌሎችም አይነት ልብሶች መልበስ ትችላለች አውራውን መሸፈን ይፈልጋል ضيق የሆነ ልብስ መልበስ የተጠላ ነው የሰውነቷን ክፍሎች የሚያሳይ በነገራችን ላይ በአሁን ሰዓት ሱሪ ብቻ አይደለም እኮ ቀሚስ ሆነው ከሱሪ ባሱ የሚመስሉ ቀሚሶች አሉ በጣም አውራቷን አጉልቶ ማለትም መፋቲኗን አጉልቶ የሚያሳዩ አይነት ልብሶች ምትለብሳለች እቺ አላህ እንድትፈራ ይገባል እንዲህ አይነት መፋቲኖቿን ማሳየት ያለባት ለሚፈቀድላት ሐላል ለሆነ ለባሏ ነው እሱ መፈተን ከፈለገች ተፈተነው በሐላል ስለሆነ ፈተናው ችግር የለም ከዛ ውጪ ግን አጅነብይ እንዲያያት የመፈተኛ አካሎቿን ይፋ ያደረገች እንደው ከጨርቁ ባይገለጥም ግን ጨርቅ ላይ ሆኖ በሚፈትን መልኩ መልበሷ ይተክል አይደለም ስለዚህ ቱርክ የተባለው በቱርክ የሚገደብ አይደለም አሁን ምናልባት ሱሪ መልበስና ከላይ ሂጃብ ማድረግ ከአላባሽ ጋር መልበስ ከሆነ ይሄ የተለያዩ ቦታዎች ላይ ያስተዋልና ያለነው እየተስፋፋ ያለ ዛሂራ ነው يعني ليس من عادات المسلمات القديمات يدرو مسلمات ሴቶች ለማለት አይደለም لا عارف ترك ሚለውን እንዴት እንዳነሱ ባላቅም ምናልባት የቱርክ ይጎላል ምናልባት ሌሎች ሙስሊም ሀገሮችን ንስቶች ስናያቸው እንደነሱ አይደሉም ምናልባት አሁን እኔ ባስተዋልኩት ሌሎች ሀገሮች ላይ እንደዚህ አይነት ነገሮች ይታያሉ አንዳንድ ጊዜ ማሌዚያ ኢንዶኔዚያ ላይም ይታያሉ ትንሽ ያለባሽ ትንሽ ወረድ ይላል እንጂ ከዛ ከሰፋፊ ሱሪዎች ጋር ይለብሱታል ፓኪስታን እንደምንለው አይደለም ዶክተር ይሄኛው ቱርኮች የሚሉት ሂጃብ ብቻ ታደርጋለች ለእንትና ከዛ ውጭ ያለብን ሱሪ ነው ያው ምናልባት አሁን መስል ላይ እየታየ መስል ላይ ማለ ወደ ሻም ሀገሮች ላይ ይታያል ሶሪያ ላይ ሉብናን ላይ ፍልስጤም ላይ ይታያል እነዚህ ነገሮች ያው ዛሂራን ያልኩት ለዛ ነው ከጊዜ በኋላ የፈረንጆችን ስታይል በመከተል እነሱ ያው ቀስ በቀስ እነሱ ላይ የሚያዩት ነገር እኛም ካላረግ ነው ይያሉ እየተከተሉ ይሄዱበት ነገር ነው
በጣም በሚዘገን መልኩ ያየሁት እንደዚሁ ሳዑዲ ላይም ሐታ መስጂዱል ሐራም ላይ ወታደሮች ሴት ወታደሮች አሉና እነሱም እንደዛው አላባሽ ከላይ አላባሽና ጃኬት ይመስልና ሱሪ አድርገውና ያለን እዛም ላይ መታየት ጀምሯል። አዲስ የመጣ ነገር ነው። በፊት እንደዚህ ነገር አልነበረም። አልሙሂም ለሴት ልጅ ከዚህ በፊት የተናገረው ነገር ነው። አክመል የሆነ ሙሉ አውራቷን የሚሸፍንላት ቅርጿን የሚደብቅላት ሰፊ የሆነ ልብስ መልበሷ ይሄ ነው ዓዳቱል ሙስሊማት። የሙስሊማቶች ዓዳት እንዲህ ነው። ሸርዕ የሚያበረታተው ይሁን ሱሪ ለብሳለሁ ካለች ከቀሚሷ ስር ከአባያዋ ስር ከጅልባቧ ስር ትልበስ። የበለጠ አስተር ነው። ለምን ብትሄድ እንኳን ብትራመድ እንኳን አባያዋ ቢሰበሰብ ቀሚሱ ቢሰበሰብ እንኳን አውራቷ አይገለጥም። ለምን ሱሪ ከውስጥ ካለ ከሰውነቷ ጋር አብሮ ስለሚሆን ብሎ ግልብ ማይል ነገር ስለሚሆን አውራቷን ይሸፍንላታል። ይህች አይነት ሴት አንዳንድ ሐዲሶች ላይ መጥቷል። ሙተሰርዊላት ተብሎ ይመጣች መምዱሃ ዱዓ የተደረገላት ሴት ነች። ከቀሚሷ ስር ሱሪ የምትለብስ ማለት ነው። ለብቻ አይደለምና አብዛኛው በአሁን ሰዓት የሚለበሱ ሱሪ የሚባሉ ነገሮች ራሱ በጣም ከመጥበቃቸው የተነሳ ሰውነት ላይ ልጥፍ ከማለታቸው የተነሳ ጀዝመን ሐራም የሚባሉ ሁክም ይሰጣቸው አሉ። ታይት የሚመስሉ ነገሮችን ለብሰው ከላይ ሒጃቧን አድርጋ የምትወጣለች። እንዲህ አይነቱ ሸርዓችን የሚከለክለው ነገር ስለሆነ እነዛን ከመከተል ይልቅ ሀገራችን ያሉ ሙስሊማቶችም የተሻለ ጥሩን ነገር ተቅሊድ ያድርጉ፣ ጥሩን ነገር ኮፒ ያድርጉ፣ ጥሩን ነገር ይከተሉ። ጥሩ ሰውን አስተር የሆነችዋን የበለጠ አውራቷን የበለጠ የምትሸፍን ኢህቲማም የምታደርገዋን የበለጠ ይከተሏት። ያውችን አጋጣሚ ጠብቀን በዚሁ ደግሞ ስለ አውረት ተነስቷልና አንዳንዶች ደግሞ ጅልባብ ይለብሳሉ። ነገር ግን አውረታቸውን የሚያገልጹ ደግሞ አሉ። ሰፊ ጅልባብ ይለበሰችው ድንኳን የሚያክል ነገር ግን ደግሞ እጇን ሰብስባ ደግሞ እዚህ ድረስ ክንዷ ድረስ ጡንቿ ድረስ የሚታይ ደግሞ አለች። ስራ ሰራ ደግሞ ገበያ ውስጥ ሰው መሃል እግራቸውን ከላይ የሚሰበስቡና ከስር የሚሰበስቡና ባታቸው የሚጋለጥ አለ፣ ቀልጥማቸው የሚታይ አለ። እሷ ኒቃብም አድርጋለች እኮ አንዳንድ ጊዜ እንደዚህ አይነት ነገር ነው የምናየውና ይሄ ደግሞ መቼም ሸሪዓው በመጀመሪያ ደረጃ ግዴታ ያደረገው ምንድነው? ከዚያ በኋላ መስኑኑ ሙስተሐቡ ምንድነው እያልን እየጨመረ መሄድ ነው። መጀመሪያው አውረትን መሸፈን ነው። የሴት ልጅ አውራ ማሲዋ ወጅሂሃ ወከፈይሃ ነው። ከፊቷና ከመዳፏ በስተቀር ያለው ነው። ያንን መሸፈን አለባት። ጸጉሯ ሲወጣ ዝም ማለት የለበትም። አንገቷ ሲታይ ዝም ማለት የለባትም። እሺ ኒቃብ አደረገች። ኒቃብ ማድረግ ሙስተሐብ ነው፣ ሱና ነው፣ ግዴታ አይደለም። ያን አደረገች ግን እጇን ማጋለጥ የለባትም፣ እግሯን ማጋለጥ የለባትም። መሸፈን ዋጅብ የሆነውን ሳትሸፍን ሱና ላይ እሽቲጋል ማድረጓ ተርቲቡን አልጠበቀች ማለት ነው። ስለዚህ ቅድሚያ መስጠት ያለባትን ቅድሚያ መስጠት። እንደዚህ በማድረግ አንዳንዶቹ ሴት ልጅ በመሸፋፈኗ ወደ ኋላ የቀረች አድርገው የሚያስቡ የሆነ ኢስላም የሆነ ነገር የጫነባት አድርገው የሚያስቡ እቺኛዋ ግን ስለተጋለጠች ሱሪ አድርጋ ስለሄደች የሰለጠነች የሚመስላት የራሷን በቃ ከዚህ ከተጽዕኖ አላቃ የምትንቀሳቀስ የሚመስላት ሴት አለች። ዶክተር ይህንንም ይፋ ለማውጣት በቃ ማለት እኔ ማንንም እንትን አልልም። ሂዶ ግን እንደዚህ አይነት ሰዎች መጨረሻቸው ጥሩ አይመጣም። ሲታይ ማለት በተግባር ሲታይ አኺራቸው ወይ ማለት ለጋብቻም ብዙ በተለይ ሀገራችን ላይ የሆነ እንትን ካልሆነ በስተቀር እንደዚህ አይነት ገና እንደዚህ ካደረገች የሚባል ነገር ነውና እንደዚህ አይነት አስተሳሰብ እንዴት ነው ማለት በምንድን ነው እንደዚህ አይነት ነገር የተፈጠረው? ዶክተር አንድ ሴት ስለበሽ ስለተባለች ሰፊ ልበሽ ስለተባለች ወደ ኋላ መቅረት የተሰማት ለምንድን ነው? ኢስላም ያው ሰዎች የሳይኮሎጂ ጦርነት ያደርጉብናል ኩፋሮች ውስጣችንን ሙስሊሙን ለመሰርሰርና ፍሬ አልባ ገለባ ለማድረግ በቃ ዝም ብሎ ምንም የማይጠቅም እንኩቶ ለማድረግ በጣም ይሰሩብናል። እና ከሚሰሯቸው ስራዎች መካከል አንዱ ሴት ልጅ ከተጋለጠች ክብሯን የጠበቀች አድርገው ያሳያሉ። የሴት ልጅን ገላ አሁን እየተጠቀሙበት ያሉት ዕቃ ማሻሻጫ ነው። ለመኪና ማስታወቂያ፣ ለልብስ ማስታወቂያ፣ ለቻፕስቲክ ማስታወቂያ፣ ለኸምር ማስታወቂያ
ገላዋን አይተው ሰዎች ተስበው ያን ነገር እንዲያዩ ገላዋን እቃ መሸጫ እያደረጉት ነው ፈረንጆቹ። ሁለት የበሰበሰና የቆሸሸ ማህበረሰብ እያፈሩ ነው በዚህ ስራቸው በዚህ ሁኔታቸው። ያኒ ምንም አይነት የትዳር ክብር እንዳይኖር ሴት ልጅ ራሷን ክብሯን እንዳትጠብቅ ሰውነቷን አጋልጣ እንድትሰጥና በቃ ለባሏ የምታሳየውን ነው ለሌላው የምታሳየው ማለት ይቻላል። በቃ ምንም በማይቀርበት መልኩ እንደማለት ነውና ባል ከሌላው በምንም መልኩ የማይለይበት ሁኔታ እንደዛ እንድትረክስ እያደረጓት በሙስሊም ሴቶች አእምሮ ላይ ግን በተወሰኑት ላይ የሚለቁት ጨረር ነው ያስጨረር ነው። አንቺ ያለሽበት ሒጃብ እኮ ይሄው እንደነሱ ነጻ አትሆኝም እያሉ ነው። ግን ይሄ ርክሰት ነው እንጂ ክብር አይደለም። አካሏን መነገጃ ካደረጉት አካሏን መጠቀሚያ ካደረጉት የማንም የሚያልፈው አላፊ አግዳሚ ሁላ እንዲያያትና እንዲተነኩሳት እንዲናገራት አንቺ ቆንጆ ምናምን እንዲላት የሆነውን ነገር እንዲላት እያደረጉ በቃ ሴት ልጅ ክብር መሬት በነካበት እነሱ ጋር ማለት ነው። በቃ እንደ ቆሻሻ እንደ ውዳቂ ተረጋ የምትታይበትን ገልብጠው ግን እሷ ተከብራለች። አንቺ ነሽ አሁን ተጽዕኖ እያደረብሽ ያለሽው አንቺ ነሽ የተጨቆንሽው ይላታል ሙስሊሟን። ቀስ በቀስ የሆነ ነገር መላቀት ፈልጋለች። እቺ ሱሪ ለብሳ ነው ከዛ በኋላ ወደ እርቃን ምናምን የመጣችው። ቀስ በቀስ ነው እንደዛ ነው አካሄዱና ቀስ ያለች የሆነ ነገር ጣል ታደርጋለች። አሁን ትንሽ ቆይታ ضيق ነገር ትለብሳለች። ትንሽ ቆይታ ከስር ታሳጥረዋለች። አይተናል እኮ አሁን እኮ ሱሪ ለብሳ ለሚሉ ሴቶች ራሱ ከቁርጭምጭሚት በላይ የተወሰነ ክፍል ከፍ እያደረጉት ነው ሱሪውንም እያጠፉት አንዳንድ ጊዜ ትንሽ ቆይቶ ከዛ በላይ ሊያጥፉት ነው። ወደ ቁምጣነት ሊመጣ ነው ማለት ነው። ምክንያቱም በቃ እየተለመደ ሲመጣ ሰዎች ያን ተቀበሉት አይደል ይሄንን ይቀበሉታል እየተባለ ነው የሚሄደውና እንዲህ ያደረጓት እንደነሱ ሀገር ሴቶች እንደ ምዕራባውያን ሴቶች ሊያረክሷት ነው የሚፈልጉት እንጂ ክብር ሊሰጧት አይደለም። ግን ይሄ የሚያሳድሩት ተጽዕኖ ለምን ውበትሽን ትደብቂያለሽ? ለምን አታሳይም? ለምን ነፃ አትሆኝም? እያሉ የሚያሳዩት ነገር ተዓሪ ክብር ይመስላቸው ሰዎች አንዳንዶች ይላሉ እርቃን መሆን ክብር ቢሆን ኖሮ ወይም ስልጣኔ ቢሆን ኖሮ እንስሳቶች ይቀድሙን ነበር ይላሉ። እንስሳቶች ይቀድሙን ነበር። አላሁ ተዓላ ለኛ ክብራችንን የምንጠብቅበት ልብስ እንድንለብስ አላህ አድርጎናል። ያኒ አውረቷን መሸፈን ክብር ነው፣ ለወንድም ለሴትም ክብር ነውና ወላሂ ምንም ሐያ የሌለበት በጣም ለዝሙት ለዚና ለፋሒሻ በጣም የተጋለጡ ያኒ በሚሰሩት ስራ ቤታቸው ውስጥ በሚሰሩት ስራ حتى بين المحارم የሚወድቀው የሚከሰተው በቅርብ ዘመዶች መካከል ያለው አስቀያሚ ፈዋሒሽ እነሱ ጋር የተንሰራፋ የመጣበትና አስላቸውን ፈርዓቸውን ማይለዩበት ደረጃ የደረሱበት ነው። ያኒ ያ ወዴት ይወስዳል? ወደ ሐራም ወደ ፋሒሻ ወደ ዝሙት ወደ መሳሰሉት ነገሮች እንዲህ ያለ መጨረሻው የላሸቀ ማህበረሰብ አባቴ ማን ነው አሳየኝ ትላለች ልጅቷ መጣ ልጁ አይመጣና አባቴ ነስኪት አንዳንዴ የተሰበሰቡ ወጣቶች ይኖራሉ። ከነዚህ ውስጥ አንዱ ነው ትላለች ወላ ያደርግላ ከነዚህ ውስጥ አንዱ ነው ያንተ አባት። እንዲህ አይነት ይዘቀጠ ሰው አኪድ ነሰቡ ተቆርጧል። ይሄ ልጅ በሐራም የተወለደ ነው፣ እቺ ልጅ በሐራም የተወለደች ነች። እነሱ በለመዱት ቋንቋ አባት ስለሚሉ ከየትኛው ጋር ባደረገችው ዚና የተወለደ እንደሆነ ራሱ መለየት እስከሚያቅታት ድረስ እንዲህ አይነት በቃ አእምሮን ራሱ የሚያላሽቅ ይሄ አባቴ የቱ ነው የሚለውን ነገር መለየት ማይችል ልጅ ከነዚህ ውስጥ አንዱ ነው ያንተ አባት ሲባል ምን እንደሚለው ወይም አባትሽ ከዚህ ከአራት ከአምስቶቹ በቃ አንዱ ነው፣ ከሁሉም ጋር ሐራም ሰርታለች፣ ከሁሉም ጋር ዘላለች። እንዲህ አይነት ይሄ መቼም ሰዎች ከደደቡና ድንጋይ ከሆኑ አእምሯቸው መስራት ካቆመ ቆሻሻውንም ነጂሱንም ይበከተውንም ጥሩ አድርገው ሊያዩት ይችላሉ። كيف الابد مثلا እንዴት ነው አእምሮ የታወከ ሰው ሽንት ቤት ውስጥ ቆሻሻ ውስጥ ወንዝ ዳር ይገማ ቆሻሻ ቦታ ላይ ታገኘዋለህ። ታውጣ ብትለው ነጭ ልብስ አልብሰው ቆንጆ ልብስ አልብሰው ሱንትቶ የቆሸሸውን ይለብሳል ወይ ያን ንጹህ ያድፈዋል ያቆሸሸዋል። ደስ የሚለው ያኛው ለምን ታውቋል አእምሮ። እነዚህ ሰዎች ከተለምዷዊ ከጤናማው አካሄድ ወጥተው የታወከ ካነው እብድ ባይሆኑ
የጤነኛ እብድ ሆነዋል። ያኒ አእምሯቸው ጤነኛ ሆኖ ግን አስተሳሰባቸው ግን የወደቀ ሆኗልና ሙስሊማት በእነሱ ተጽዕኖ ማድረግ የለባቸው፣ እነሱ ተጽዕኖ ውስጥ መውደቅ የለባቸው። ሙስሊማ ክብር አላት። ያኒ አውረቷን መሰተሯ ለራሷ ክብር ነው፣ እንቁ ነች። ስለዚህ አሁን እየታየ ያለውን ነገር ከምን የተነሳ ነው የሚለው ከምዕራባውያን ተጽዕኖ። መፍትሄው ምንድነው የሚለው ምዕራባውያን ራሳቸውን ማዳን ያልቻሉ ይዘቀጠ ምን አድርገን አሁን እንቀይረው ቢሉ ግራ የገባቸው ሰዓት ላይ ናቸው ያሉት። ወላሂ የሰለጠኑ የሚባሉ ሀገሮች ላይ በተለይ አሁን ከሶሻል ሚዲያ ማያጋለጠው ነገር የለም እኮ ብዙውን አጋልጦታል። ያን በቃ ከእንዲህ አይነት ሐል ሰለጠን እያሉ ወደ ኸምር ወደ ጭፈራ ከዛ ወደ ኮኬን ወደ ኦፊዮን የመሳሰለው አደንዛዥ እጾች ቀስ በቀስ በቃ መጨረሻ ላይ ጎዳና ላይ እንደዚህ ጎብጠው ታገኛቸዋለህ፣ ወድቀው ታገኛቸዋለህ። ከቤታቸው ወጥተው እዛው በጣም የሚያስጠላ ሐል ላይ ቆሻሻቸው እዛው ምናቸው እዛው። ይሄ እንግዲህ ሰለጠኑ የሚባሉ አሜሪካ ምናምን የሚባሉ ሀገሮች ላይ ነው። ልክ አውራ ጎዳና ላይ ወይም ደግሞ የጎዳና ተዳዳሪ የምንላቸው ኢትዮጵያ ውስጥ አንዳንድ ቦታዎች ላይ እንደምናየው ሌላም አፍሪካ ሀገር ማይተናል እንደዛ ለሀገሮች ላይ እንዳለው እዛ ጎዳና ተዳዳሪ የሚሆነው በሺዎች ዶላሮች የሚገዛኩ እጽ ሲወስድ የነበረ ሰውዬ ነው፣ ብር የነበረው ሰውዬ ነው ጎዳና ተዳዳሪ ሆኖ ያን ካላገኝ ተቆልመው ተጣሞ እንደዚህ ብሎ የሚያስጸይፍ ሐል ላይ ታገኘዋለህ። ሁሉ ነገር እዛው ቆሻሻው ምን ነው እዛ ጋር መድረስ ይፈልጋል ሰው እነሱን አይቶ መማር ነው ያለበት አይደል? ተኮ ፊት ሄዶ ያየ ሰው የሚነግርህን ወይም እሱ የወደቀበት ጉድጓድ ካለ አንተ መዳን መቻል አለብህና እንጂ ዝም ብለህ ተከተለ ገደል አትገባም። በርቀት እየተከተልከው ከሆነ ገደል ከገባ መመለስ ነው ያለብህ። ይሄ መንገድ ያዋጣም ብለህ እና እነሱ የሚነፉት ፕሮፓጋንዳ ሳይሆን ስልጣኔ ለምን ትገደቢያለሽ ነፃ ሁኚ አካልሽን አሳይ ምናምን እንደሚሉት ሳይሆን የነሱ መጨረሻቸውን ስላየ ነው እስልምና በሚያዘን ታዘን ሴቶች አላህን ፈርተው እንቁ እንደሆኑ እንቁ እንደምን የሚጋለጥ ነገር አለ ይጠበቃል፣ ይሸፈናል። በተሸፈነ ቁጥር ክብር ይጨምራል እና ክብሯን ጠብቃ መሄድ ያለባት የኢስላምን ሕግ በመተግበር እንጂ ፈረንጆችን በማየት እንዳልሆነ ማወቅ ያስፈልጋል። መርሐባ ዶክተር፣ ለመጨረሻ የምናደርገው ጥያቄ በ918 መጨረሻው 13 አንድ ሰው 8ቱ የጀነት በሮች ከተከፈቱለት እንዴት ነው ወደ ጀነተል ፊርደውስ መሄዱ? እንዴት ጀነተል ፊርደውስን ያገኛል ይላል። ማሻአላህ እንደዚህ ሱአል ፉዱሊ ይላል አንዳንዶች ቢቃል የሆነ ነገር ማወቅ ጓጓኝ የሚል አይነት ጥያቄ ማለት ነው። እንዴት ነው የሚለው መግቢያ የጀነት መግቢያ በር 8 በሮች ናቸው። ኹሱስያ አላቸው። በሁሉም በር የሚጠራ እንዳለ ነብዩ ተናግረዋል አለይሂ ሰላቱ ወሰለም። እንደ ሰይዱና አቡበከር ረዲየላሁ ዐንሁ ያለው እና አንዳንድ ስራዎች ደግሞ ኹሱስያ ያላቸው ለየት ያሉ ስራዎች አሉ። من فعل كذا وكذا دخل من اي ابواب الجنه شاء ተብሎ ፈለገው ጀነት በር መግባት ይችላል ተብሎ ዋናው መግባቱ ነውና ይገባል። ያው በስምንቱም በኩል አይገባ መቼም አንዴ ከገባ ገባ ነው። ግን አማራጭ አለው ፈለከው መግባት ይችላል። ዛሬኛ የሆነ ቦታ ጠርተን የቪአይፒ በር አለ ሲባል ኖርማል በር አለ ሲባል መቼም በዛ በገባው ይላል ሰው መቼም ሁሉም ይጓጓል። ፍሳይ ውስጥ መቼም እየተመቻቸ ነው ጊዜ ይመቻል እና ልክ እንደዚያው በሁሉም በር ሲጠራ ሰው ያለው ደረጃና ያለው ወልቅና ማሳያ ነው። አልሙሂም ያ ወደ ጀነት መግቢያ ነው። ከዚያ በኋላ ወደ ጀነት የገባ ሁሉ አንድ ቦታ አይደለም የሚሰበሰበው። ሁሉም አላህ ወደ ሰጠው ደረጃ ደግሞ ይላል። ወደ ጀነት ፊርደውስ የሚሉት መግቢያዎቹ ይሄ ጀነት የምትባለው አገር ነች። ያው ዝም ብሎ ለተሰውር ያክል አንተ አዲስ አበባ ከተማ ገባ ማለት ጎጆ ቤት ውስጥ የሚኖረውም የሆነች ዳስ ነገር ጥሎ የሚኖረውም ህንጻ ሰርቶ የሚኖረውም ቤተ መንግስት ውስጥ የሚኖረውም እኩል አይደለም። ገብተዋል ይባላል፣ ከተማ ውስጥ ገብተዋል ይባላል። ጀነት ደግሞ አገር ነች። ገቡ፣ ከዛ በኋላ ሁሉ መናዚሎቻቸውን ይዛሉ። ከነሱ አላህ ያድርገን፣ ከትልቆቹ አላህ ያድርገን። እና በስምንቱም
سيدنا أبو بكر يتعرض عليه رضي الله عنه. سبحان الله. زمان أبو بكر الله أكبر. بتأملكم الله أكبر. يا مجيم كجمر المساعة يسوينا لنا صعب يا رجلنا. رضي الله عنه وأرضاه وجزاه عن النبي عليه الصلاة والسلام وعن أمته خيرا. مرحبا دكتور لساتشون موردا بارك الله فيكم. ጥያቄዎቻችን እንዳሁኑ ጨርሰናል። ተመልካቾቻችን እየተከታተላችሁ የነበራችሁት ጠይቁ ፕሮግራማችን ነው። ልዩ የረመዳን ፕሮግራማችን ነው። አሁን ረመዳን ውስጥ ነው የምንገኘው። ረመዳን ፍርሰቱል ዑምር ነው። የእድሜ ሽልማት ነው። በእድሜ ውስጥ የሚገኝ ትልቅ እድል ነው። ይህንን እድል መሻማትና ለዛ ቀን ለማይቀረው ቀን ያው እንዲበጅ ማድረጉ አሁን ያስፈልጋል። ሁላችንም አላስፈላጊ ከሆኑ ሁነቶች ወጥተን ወደ ትክክለኛውና አላህ በሚወደው ይህንን ወርቃማ የሆነን ወር ማሳለፍ ይጠበቅብናል ኢንሻአላህ መልእክታችን ነው። የተለያዩ ጥያቄዎች ካላችሁ በተለመዱ የስልክ አድራሻዎቻችን በኩል ላኩልን፣ እናስተናግዳችኋለን። ፕሮግራሙን ማዘጋጀት በማቅረብ ከእናንተ ጋር ነበርኩኝ። ዶክተር ሼክ አቡበከር ሱሌማን ደግሞ ሸሪዓዊ ምላሽ በመስጠት ከኛ ጋር ነበሩ። ሌሎች አሱና ፕሮግራሞች ይቀጥላሉ። እኛ ከወዲሁ እንሰናበታለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።